ናቲ ጀግናው እንግዲህ አቶ ገዙን በቁጥጥር ስር አዋለው ማለት ነው። እስከ ዛሬ እናቴ ላይ ስትጫወትባት የከረምከው ይበቃል። አሁን በቁጥጥር ስር ግባ ብሎ እንግዲህ ለፖሊስ አሳልፎ ሰጠ አባቱን ማለት ነው። ከባድ ችግር ተፈጠረ። እሷም ደግሞ ከአሁን በኋላ ከህይወታችን ውስጥ ወጥተሃል አቶ ገዙ፣ እዚህ ቤት ያለ እህል ውሃ አብቅቷል። አሁን የኔ ቤት ነው፣ እኔና ልጄ በደስታ የምንኖርበት ጊዜ አሁን ነው ብላ እንግዲህ እሷም ያደረጋትን በሙሉ መሰከረች። ትሁቴም ደግሞ ለምስክርነት ስለምትፈለግ እሷም ሆስፒታል እንደ ምንድን ነው እዛ ሐኪም ቤት ሄደች ማለት ነው። ከዛም የሐኪም ቤት ማስረጃ አመጣች። ሁሉንም ነገር አቀነባበሩና እንግዲህ አቶ ገዙ እስር ቤት ገባ ማለት ነው። በሚያሳዝን ሁኔታ ተገቢውን ቅጣት ያገኛል አሁን። ምክንያቱም ሴትየዋን እንግዲህ ሲጫወትባት ነው እየከረመው። ንብረቱንም እንግዲህ ለማስመለስ ተፍ ተፍ እያለ ነው ማለት ነው ዳኒ። አሁን እንግዲህ አቶ ገዙ ለማምለጥ ሻንጣውን እያዘጋጀ እያለ በድንገት መጡበት። እዛም ፖሊሶች በር ሲያንኳኩ ሲከፍት ፖሊሶች ናቸው። አቤት ምን ልታዘዝ? ምንድን ነው እሱ ሲል እርስዎ ወንጀለኛ ኖት፣ ስለዚህ ለህግ ይጠየቃሉ፣ ለምርመራ አንዳንድ ነገር ይፈልጋሉ፣ ተከተሉን ሲሏቸው እኔ ወንጀል ሰርቼ አላውቅም በህይወቴ። ምንድን ነው እሱ የምትለኝ? የምን ወንጀል ነው የምትለኝ? እኔ ስለምን ወንጀል እንደምታወራ እንኳን በፍጹም አላውቅም። ስለምን ወንጀል ነው? ከዛም የዓለምን ፎቶ አሳየው። እቺ ማናት? አላውቃትም። ምን? አዎ አላውቃትም። ማናች እሷ? እቺ ባለቤት አይደለችም? አይደለችም፣ ባለቤት የእሷ ነች ብሎ አዲሷ ሚስቱን ይዘው መጣ። ከዛ በኋላ እኔ ነኝ ባለቤቱ፣ እሷን አናቃትም። ናቲ ከኋላ ቆሞ እንግዲህ እነሱ ሲናዘዙ ብሎ እያዳመጣቸው ነበረ። እሺ እኔስ አታውቀኝም አቶ ገዙ ሲለው፣ ከዛ አቶ ገዙን በላሱ ተሳሰረ። አሁን በጸባይ የሚከተሉን ከሆነ እንሂድ፣ አለበለዛ ከባድ ችግር ይፈጠራል። አሁንም ትልቅ ሰውነት ብሎን ነው እንጂ እንደዚህ በጸባይ የምናናግሮት፣ ነገሩ ቀላል ነበረ አለው ፖሊሱ። ከዛ በኋላ እባካችሁ ልጆቼ ምንድን ነው የምትፈልጉት? ገንዘብ ከሆነ ልስጣችሁ። አየህ የሰው ሁሉ ደካማ ጎኑ ገንዘብ ይመስልሃል አይደለ? እነሱ ለህግ የቆሙ ሰዎች ናቸው። እንዳንተ አጭበርባሪና በገንዘብ የሚታለሉ ሰዎች አይደሉም አቶ ገዙ። አሁን አብቅቷል ያንተ ነገር፣ ቀጥል አለው ናቲ። አንተ ቆይ እንዴት እንደዚህ ትላለህ? አባትህ አይደለው እንዴ? ምን ነው አቶ ገዙ አሁን አላውቃቸውም አላልክም እንዴ? እኔንም እናቴንም እኮ አላውቃቸውም ብላል። እና እንዴ አሁን ደግሞ እንዴት ነው ያንተ ልጅ መሆን የምችለው እንዴ? ምን እያልክ ነው? ተረጋጋ እንጂ አቶ ገዙ። አንድ ምላስ በአንድ አፍ ሁለት ምላስ ምንድን ነው እሱ አለው። ከዛም ትሁት እንግዲህ ትሁት የዚህ ቤት አብሯችሁ የሚኖር ሰው አለ ወይ ሲል፣ አዎ እሷ አለች አለች አለምዬ። ትሁትን ጠራቻትና ትሁትም እንግዲህ ሁሉንም ነገር ተናገረች። እየፈራችን ቢሆን ሰውየው በአይኑ እየገረፋት አቶ ገዙ ፖሊሶቹ ምንም ነገር ሳትፈሪ እዚህ ቤት ውስጥ ሲፈጠር የነበረውን ነገር ተናገሪ ተባለች። እሷም ደግሞ እዚህ ቤት እኔ የገባሁት ቅርብ ጊዜ ነው፣ ወር እንኳ አልሞላኝም። ነገር ግን የመጣው ቀን ጀምሮ እዚህ ቤት ውስጥ የሆነ ነገር እንዳለ ይሰማኝ ነበረ። እናም ገና እንደመጣው ሌሎቹን ክፍሎች አሳይተውኝ ይሄ ክፍል ስላቸው ይሄ ክፍል አይከፈትም፣ የሚስቴ ትዝታዎችና የእሷ እቃ ንብረት እዛ ውስጥ ስላለ ነው እኛ ብቻ ነን ገብተን እዛ ውስጥ ማጽዳት የምንችለው ብሎኛል። ከዛም እኔ ውስጤ ሰላም አላገኘልኝም። አልፎ አልፎ ድምፅ ሰማለሁ። እንደገና ደግሞ የእሱ አዲሱ ሚስቱ ምግብ እየወሰደች በር ላይ ስታስቀምጥ አየሁ። ስለዚህ እዛ ውስጥ ምን ሊኖር ይችላል? ለሰው ነው እንጂ ምግብ የምታስቀምጠው ለምንድን ነው? መቼም ውሻ ቤት ውስጥ አይታሰርም ብዬ ውስጤ ሰላም አጣ። አንድ ቀን ታዲያ እሷ ልትወጣ ቁልፉን ሶፋ ላይ ጣል አድርጋ ስትወጣ እኔም እግሯን ጠብቄ እዛ ውስጥ ምን እንዳለ ለማጣራት ገባሁ። ከዛም ህይወቴን ቁማር አስይዤ ስገባ ነገር ግን ያየሁትን ነገር ማመን አቃተኝ። በፍጹም ያልጠበቅኩት ነገር ነው የገጠመኝ። ምንድን ነው ያየሽው አሏት ፖሊሶቹ። ያየሁትማ እሷ ነች። ማን እሷ? እሷና አለምን። እሷን እዛ ውስጥ ዘግተውባት የተበላሸ ምግብ ብቻ አይምሮ የሚነካ ቃላቶች እየሰደቧት፣ ንጹሐንና ምንም የማታውቀዋን ሴትዮ ሊያሳብዷት፣ እብድ ነሽ፣ ማንም አይፈልግሽም፣ ድምፅ ብታሰሚ አውርወረ ለጅብ ነው የምንሰጥሽ እያሉ ያስፈራሯታል። እናም እኔ
ቁልፉን ከፍቼ ስገባ እኔን ዘላ አነቀችኝ። አንቺም ልትገየኝ ነው የመጣሽው? ከእነሱ ጋር ተባብረሽ እኔን ልትገየኝ ነው እዚህ የመጣሽው አደለ? ስትል ዘላ አነቀችኝ። አረ በፍጹም እኔ አንቺን ልገልሽ አይደለም እዚህ ጋር የመጣሁት ላደንሽ ነው እንጂ እባክሽን ተረጋጊ ስላት ጉሮሮ የለቀቀችኝ። እናም ቀስ በቀስ የሆነችውን ነገር ማጣራት ጀመርኩኝ። እናም ሳያት ጤነኛ ነች፣ እነሱ ግን እብድ ነች እያሉ ራሷን እንድትጠላና በቃ ሰው እንዳታገኝ ነበር እያደረጓት ያሉት። ነገር ግን እኔ እነሱ በሌሉበት ሰዓት ጠብቄ ውጪ ማውጣት አለው፣ ሳሎንም ማውጣት አለው። ከዛ እነሱ ሳይመጡ እመልሳታለሁ። እናም እኔ እኮ እብድ ነኝ፣ አንቺ ለምንድን ነው የተዳፈርሽኝ? እነሱ እኮ ይፈሩኛል፣ እብድ ነሽ እያሉ። በፍጹም እብድ አይደለሽም እያልኩኝ እያጽናናውኝ እዚህ ደረስኩኝ። ነገር ግን እሷም የልጇን ፎቶ ታቅፋ ልጄን የቀብሩን እንኳን አሳዩኝ ብላቸው አላሳይም አሉኝ። ልጅሽ ሞቷል፣ ልጅሽን ገለሽዋል እያሉኝ ሰላም አሳጡኝ። በቃ አይምሮ ውስጥ የሚመላለሰው የሁለቱ ድምፅ ነው የሚያቃጭለው ውስጤ። ከዛ በኋላ እሱ ጋም ሲሄድ አየሻት፣ እች ናት እኮ እናቴ አታምርም፣ እች ናት ብሎ አሳየኝ። በቃ ራሴን መቆጣጠር አቃተኝ። እውነት ለመናገር እሷ አሁን ከዚህ ውስጥ ወጥታ ራሷን ባታጋልጥ ኖሮ እኔ ራሴ በቃ እነኝህ ሰዎች ለህግ ላስቀርብ ነበረ። ምክንያቱም እየሆነ ያለው ነገር ከአይምሮዬ በላይ ነው አለች ትሁትዬ። የሚገባትን ቃል ሰጠችና ለፖሊሶቹ እናመሰግናለን ትሁት ከአክብሮት ጋር ብለው ትሁቴን ሸኟት። ከዛም አለም ገባች ማለት ነው። አለምም ስትታይ እንግዲህ እሷም ፖሊሶቹን ፈርታለች። ምክንያቱም እብድ ነች ስለሚሏት እራሷን እንኳን እያመነችው አይደለም። እውነት እብድ ነኝ እንዴ እያለች አትፍሪ ግቢ ያላት ፖሊሱ መርማሪው። ከዛም ገባች። እያንዳንዱ ነገሩን እንግዲህ ምን እንዴት እንደተፈጠረ ምን እንደሆነች ምን እንዳደረጓት እኔ ራሴን ያገኘሁት እዛ ቤት ውስጥ ነው። ነገር ግን ምን እንዳደረጉኝና ምን እንዳስነኩኝ አላውቅም። ግን እዛ ቤት ውስጥ እንደ ጅብ ተቆልፎብኝ ነው። ምግብ እያመጡ ይወረውሩልኛል፣ በተራ እየገቡ እሱም ይመታኛል፣ እሷም አዲሱ ሚስቷ ትመታኛለች። አታምሪም፣ ታስጠያለሽ፣ ትገሚያለሽ፣ ትሸቻለሽ፣ አንቺ እኮ እብድ ነሽ እያሉኝ እየተፈራረቁብኝ ሰላሜን ይነሱኛል። እናም ሁሉንም ችዬ እዛ ውስጥ ተቆልፎብኝ ኖርኩኝ። ነገር ግን በአንድ ቀን እች ልጅ መጣችና በሩን ከፍታ ስትገባ እሷም እንደነሱ ልትገለኝ የመጣች መስሎኝ ወይ ልትደበድበኝ ነው ብዬ ዘልዬ አነኳት። ከዛን ሳያት አሳዘነችኝ። እባክሽን ልቀቂኝ፣ እኔ አንቺን ላድንሽ ነውና እኔ ምንም ላረግሽ አይደለም የመጣው ስትለኝ አሳዘነችኝ። ከዛ በኋላ እሷ አጠገቤ ቁጭ አለችና ስታጽናናኝ፣ እንዴ ቆይ ምን እየተካሄደ ነው? እነሱ እብድ ነሽ ብለውኛል፣ እንዴት ነው እቺ ልጅ ማትፈራኝ እያልኩኝ በውስጤ ዝም አልኩ። ከዛ በኋላ እቺ ልጅ እነሱ ሳይኖሩ ምግብ ታመጣልኛለች፣ ሻወር ትወስደኛለች፣ ብቻ ብዙ ነገር አደርጋልኛለች። በሷ ኃይል ነው እንደዚህ እዚህ ጋር የደረስኩት አለች ለፖሊሶቹ። ከዛም ናቲም መጣ። እንግዲህ ሁሉንም ቃለ መጠየቅ አቀረቡ። ናቲ እናትህን መሞቷን በምንድን ነው ያረጋገጥከው? በፍጹም ማረጋገጥ አልቻልኩም። እኔ ሌለውም ነበረ ለ1 ሳምንት። ነገር ግን ስመጣ እናትህ ሞታለች ተባልኩኝ። ምንም ውስጤ መቀበል ባይችልም ግን ደግሞ ምንም በቃ አምኜ መቀበልን በፍጹም አልቻልኩኝም። ግን የእናቴ እንዳለች በተለይ እዛ ቤት ሲሄድ እናቴ በህይወት እንዳለች የሆነ ነገር እየነገረኝ በተደጋጋሚ እናት አለች፣ እናት አልሞተችም በህይወት አለች የሚለኝ ነገር ጆሮ ላይ ያቃጭልብኛል። ከዛም በኋላ ታዲያ ምንድን ነው እሱ እያልኩኝ ግራ ተጋባውኝ እና መቼ ነው ትሁትን ስጠይቃት፣ ትሁት እባክሽን ተጨንቅ ያለው ስለዚህ ቤት ጉዳይ ንገሪኝ፣ እዚህ ቤት ውስጥ ምን እየተካሄደ ነው ሲለኝ፣ ምን ሊካሄድ ይችላል ምንድን ነው እሱ ስትለኝ፣ እባክሽን ትሁት እባክሽ ተጨንቅ ያለው እርጅኝ ብላትም፣ ናቲ ነገሮችን አታበላሽ፣ ነገሮችን ቀስ ብለ በእርጋታ ተራምደህ አድርግ እንጂ እንደዚህ በችኮላ ከሆነ ብዙ ነገር ታጣለህ። ስለዚህ እኔ አንድ መመክር ነገር ቢሆን አባትህንም ቢሆን እሷን ቤቲ በጸባይ ያዛቸው። ከዛ በኋላ የምትፈልገው ነገር ላይ ትደርሳለህ። ግን አንተ አሁን ገንዘብ እያልክ ከገንዘብ የሚበልጠውን ነገር ታጣለህ አለችኝ። እናም ይሄ ነገር በተደጋጋሚ አይምሮዬን ውስጤን ይነካኛል። ምን ለማለት ፈልጋ ነው? ለካ እሷ እናቴ በህይወት እንዳለች ለእኔ መናገር ፈርታ ነበረ። ምክንያቱም ይገላታል። አባቴ ጨካኝ ነው። ለሰው ልጅ ምንም አይነት ርህራሄ የሌለው አባት ነው። ለዛም ነው
ያልነገረችኝ? ከዛ በኋላ ትሁት ልጁ ያለው ሁሉን እውነት ነው? አዎ እውነት ነው ኢንስፔክተር። እኔ ለህይወቴ በእርግጥ አውቃለሁ ህይወቴን ቁማር አስይዤ ነው። እሷ ጋር ስገባ ሊገሉኝም ይችሉ ነበረ። እሷንም ደግሞ እንገላታለን፣ አርቀን እንጥላታለን እያሉ ሲሉ እኔም እየሄድኩ አንቺ እንደ በፊቱ ሁኝላቸው እነሱ እዚህ ሲመጡ በቃ እብድ መሳይ፣ ምክንያቱም ይገሉሽ ነው፣ የእንቅልፍ መድኃኒት ሰጥተው ሊያሳብዱሽ ነው ብዬ ነገርኳት። እናም በቃ ይሄ ነው እኔ ያየሁት አለች። ጨርሰናል፣ ከእናንተ ጋር እናመሰግናለን አለ ኢንስፔክተር። ከዛ በኋላ አቶ ገዙ ገባ በተራው እንግዲህ እጁን ተጠፍንጎ። ከዛም እሺ አቶ ገዙ፣ ከዛ እባካችሁን እኔ ምንም ያደረግኩት ነገር የለም፣ እነኚህ ሰዎች ለእኔ ያላቸው ጥላቻ ጭምር ነው እንጂ እኔም በፍጹም እንደዚህ የማደርግ ሰው አይደለሁም። እሺ እነሱ እንኳን ይዋሹ፣ ሰራተኛ ግን በፍጹም አትዋሽም። ለምን ብላ ተዋሻለች? ምናልባትም ገንዘብ ተከፍሏት ልትዋሽ ትችላለች። ዞር በል ቀጣፊ፣ እንዳንተ በገንዘብ የምትታለል መስሎ ከሆነ አንተ አባትህ እኮ ነኝ። እኔ ነው እንደዚህ የምትሰድበኝ? አባት ነው ያልከው? ፈጣሪ ትዕግስቱን ሰጥቶኝ ነው እንጂ ሌላ ነገርም ባለ በጣም ደስ ይለኛል። አንተ እኮ ጨካኝ ነህ፣ አረመኔ ነህ፣ ለሰው ልጅ ማትራራ አውሬ ነህ። ከዛ በኋላ አይ ተረጋጋ ናቲ፣ አሁን ያላችሁት እኮ ህግ ጋ ነው፣ ስለዚህ ፍላፊ መነጋገር አያስፈልግም አለው ኢንስፔክተር። ከዛም ናቲ ተረጋጋ። አቶ ገዙም እንግዲህ መጠየቅ ያለበትን ነገር በሙሉ ተጠየቀ። እንግዲህ መጨረሻው እስር ቤት ነው ማለት ነው። ምክንያቱም ለእያንዳንዱ ነገር ሴትየዋን ላደረጋት ንብረቷን ቀምቶ ልጁ ሳይሞት ልጅሽ ሞቷል ብሎ ብቻ ብዙ ነገር አድርጓታል። ያንን እንግዲህ ዋጋ ታስከፍለዋለች አለምዬ ጀግኒቷ። እኔ አውቄ ነው እንደዛ የሆንኩት፣ እንዳይገሉኝ ብዬ ነው። የእውነት ይገሉኝ ነበረ፣ እኔም አውቄ እንደዛ ዝም ምለው አለች። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? አለው ደህና ነኝ። በመጨረሻም እንግዲህ አቶ ገዙ ከርቸሌ ወረደ ማለት ነው። ናቲ ጀግናው ታሪክ ሰርቷል።